ይሁን ቅዱሳን እንዴት ናችሁ እንዴት ከረማችሁ ሁሉ ሰላም ነው እግዚአብሔር አምላክ የተባረከ ይሁን በእግዚአብሔር ጸጋ ደግሞ እስካሁን ድረስ ቆይተናል ክብር ለኢየሱስ ይሁን ሰይጣን እንዳሰበው አልሆነብንም ዛሬም አለን ዛሬ ደግሞ በድል በምስጋና በእግዚአብሔር ፊት እንቆያለን እግዚአብሔር አምላክን እጅግ አድርገን እናመሰግናለን ይሄንን ፕሮግራም ሼር ያደረጋችሁ ሌሎች መግባት እንዲችሉ ሌሎች ቅዱሳንም ለዚህ የበረከቱ ተካፋይ እንዲሆኑ ቶሎ ቶሎ ሼር አድርጉት አብረን ጌታን የምናመልክበት የምንጸልይበት ጊዜ ነው ሰይጣን ትልቅ ያሰበውና ያቀደው ነገር መንፈስ ቅዱስ ኮንፈርም እንዳደረገን ለእግዚአብሔር አምልኮ እንዲቆም ነው የፈለገው ለእግዚአብሔር አምልኮ እንዲቆም ሰው ሁሉ በኮሮና ቫይረስ አይምሮ ተይዞ ጧትም ማታም እያለቀሰን እግዚአብሔር ያመጣብን ማአት ይያልን እግዚአብሔር ላይ እንድናዘን ያሰበው በእውነት ንስሐ መግባታችን ትክክል ነው መውደቃችን ትክክል ነው እንደ በደላችን እንደ ኃጢያታችን አልተከፈለንም እንዲያውም ስለዚህ በእግዚአብሔር ፊት መውደቃችን ትክክል ሆኖ ሳለ አምልኮ ደግሞ ስለሚገባው ክብር ስለሚገባው ምስጋና ስለሚገባው ለእግዚአብሔር ዛሬ የምናመሰግንበት ቀን ነው በእውነት ደስ ብሎን ካለንበት ነገር ወጥተን እግዚአብሔርን በዝማሬ የምናመሰግንበት ማደሪያውን በምስጋና የምንሞላበት ቃሎቻችንን ያወጣን እግዚአብሔርን ተባረክ የምንልበት ቀን ስለሆነ ሌሎችም አብረውን እንዲያመልኩ ቶሎ ቶሎ ሼር አድርጉት ከዛ በኋላ ወደሚቀጥለው ፕሮግራም እንሄዳለን ማለት ነው ጌታ አብዝቶ ይባርካችሁ እግዚአብሔር አንተ ትልቅ ነህ ሲባል እግዚአብሔር አንተ ፈጣሪ ነህ ሲባል እግዚአብሔር አንተ ሁሉን ቻይ ነህ ሲባል እግዚአብሔር ዝም ማለት አይችልም ከማደሪያው ይነሳል ሊፈርድ ይነሳል ሊመታልሽ ይነሳል ሊቀጣልሽ ይነሳል ስለዚህ አምልኪው እህቴ ስለዚህ አምልከው ኢዮሳፌጥ ያደረገው ይሄንን ነው ከባድ ጦር ሲመጣበት ነገስታቶች ተመካክረው ሊገጥሙት ሲመጡ ኢዮሳፌጥ ንጉስ ነው ያደረገው ግን አንድ ነገር ነው መዘምራንን ጌጠኛ ልብስ አልብሶ አሰለፋቸው ሚሳኤል አይደለም ያሰለፈው የመጣበትን ጦር ለመመለስ ወገኖቼ ታንክ አይደለም ያሰለፈው በዛን ዘመን የነበሩ ፈጣን የሆኑ ፈረሰኞችን አይደለም ያሰለፈው ስም ያላቸው ተዋጊ ሰዎችን አይደለም ያሰለፈው መዘምራንን ነው ምን በሉ አለ እግዚአብሔር ቸር ነው መሐሪ ነው እያላችሁ ዘምሩ አምልኮት እግዚአብሔር ሲመለክ ይነሳል አለ እግዚአብሔር ሲመለክ ድብቅ ጦር ያስነሳል አለ ይሄ ገብቶታል ዛሬም እኛ ገብቶናል ሰይጣን ይስማ የከበበን ይስማ ያስፈራን ይስማ እግዚአብሔር ይመለካል ወገኖቼ ተናገሩ እኔ ቤት እግዚአብሔር ይመለካል ማልቀሳችን ጥሩ ፊቱ መውደቃችን ጥሩ መጮሃችን ጥሩ ንስሐ መግባታችን ጥሩ እሱን እየተጣወቁ አይደለም እኛም እያለቀስን ስላለ እኛም እየጮህን ስላለ ግን ልናመሰግነው ይገባል ከለቅሶ በኋላ መዝሙረ ዳዊትን 150ውን ምዕራፍ ስትመለከቱ ዳዊት ያደረገው መጀመሪያ ንስሐ ገባ መጀመሪያ ጮኸ መዝሙር 91 ላይ መጣችሁ ካነበባችሁ በኋላ እስከ መጨረሻው እስከ 150 ድረስ ስትመለከቱ በምስጋና ነው የዘጋው እግዚአብሔርን በማመስገን ነው የዘጋው ከ90 በፊት ስትመለከቱ ንስሐ ሲገባ ታዩታላችሁ ሲጮህ ታዩታላችሁ ሲያለቅስ ታዩታላችሁ ፍረድልኝ ሲል ታዩታላችሁ ድረስልኝ ሲል ታዩታላችሁ ከዛ በኋላ ግን እግዚአብሔርን ሲያመሰግን ታዩታላችሁ ድረስልን ብለናል ጮኸናል ዋይ ብለናል ማረን ብለናል የሚምር ጌታ ፊት ወድቀናል ይሄ እግዚአብሔር ደግሞ ሊመለክ ይገባዋል ልናመሰግነው ይገባል
ወገኖቼ እኔ ይሄንን ነው የተረዳሁት። በንስሐ ውስጥ እግዚአብሔር ሊመለክ ይገባል። እግዚአብሔር ትልቅ ነው ሊባል ይገባል። የሚመለከው ቅድም እንዳልኩት ስለበላን ስለለበስን ስለተፈወስን አይደለም። እሱንማ ሌሎቹም ያደርጉታል። እኔና እናንተ ቅዱሳን ግን ችግሩ እያለ ሁኔታው እያለ በሽታው እያለ የሚሰማው እያለ የኔ እግዚአብሔር ትልቅ ነው፣ የኔ እግዚአብሔር ኤልሻዳይ ነው፣ ክብር ይገባዋል፣ አምልኮ ይገባዋል፣ ምስጋና ይገባዋል ብለን ከበሯችንን አንስተን በእግዚአብሔር ፊት ስንዘምር እግዚአብሔር አምላክ ዝም ማለት አይችልም። የመጣብንን ጦር ይመልሰዋል። የመጣውን ይሄንን ጦር ይመልሳል። ይሄንን ጦር ከምድራችን ይመልሳል፣ ከየቤታችን ይጠርግልናል። የመጣውን ይሄንን ከባድ ጦር በመድኃኒት ሊፈወስ ያልቻለውን ከባድ ጦር ከቤታችን ከሀገራችን ከምድራችን ከዓለም ላይ ይጠርገዋል። እግዚአብሔር ይመለክ ይመለክ የምትሉ የምትስማሙ እግዚአብሔር አይጉደልበት። ምስጋናዬን አፈስለታለሁ፣ አምልኮዬን አፈስለታለሁ። ስለዳንኩ በሞት ወደ እሱ ነው የሚሄደው። ስለዚህ እፊቱ ምስጋናዬን አፈሳለሁ የምትሉ ዳዊት ለዚህ ነው በመዝሙር 102 ላይ እንደዚህ ብሎ እየዘመረው። ወገኖቼ ንስሐ ተቃዋሚ ሆኜ አይደለም። እኔም አልቅሻለሁ፣ ቤተሰቤ አልቅሷል፣ ሁላችንም አልቅሰናል። ግን ልናመሰግን ይገባል፣ ልናመሰግን ይገባል፣ ልናመልከው ይገባል። መዝሙር 102 ላይ እንደዚህ ይላል። ዳዊት እንዲህ ብሎ ተቀኘ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙ። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ይፈርዳል። ነፍሴ ሆይ አለ ዳዊት፣ ነፍሴ ሆይ እግዚአብሔርን ባርኪ። ልትባርኪ የሚገባሽ ነገር ቢኖር ነፍሴ እግዚአብሔርን ብቻ ነው ይላል። እግዚአብሔርን ባርኪ። አጥንቶቼ ሁሉ እንደተቀደሰ ስሙን ባርኩ፣ አመስግኑ፣ እልል በሉ። ምስጋና የሚገባው እግዚአብሔርን አመስግኑ፣ እልልታ የሚገባውን እግዚአብሔርን እልል በሉ። ያን ጊዜ ትፈወሳላችሁ አለ። ይቅር ያለሽን፣ የማረሽን፣ የከለለሽን፣ ያስጣለሽን እግዚአብሔርን ባርኪ አለ ዳዊት። ባርኪ። እህቶቼ አላስጣላችሁም፣ ወንድሞቼ ከብዙ ነገር አላዳናችሁም። አሁን ከሚሰማው አልዳንም፣ ገና ደግሞ እንሰማለን። ስናመልከው አመለጥን፣ ወጥመድ ተሰበረ፣ አለፈ የሚል ዜና እንሰማለን። ስናመልክ ይሄ ይሆናል። ስናመልክ እግዚአብሔር እጁ ሲንቀሳቀስ ታያላችሁ። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ምን ያደርጋል አለ? ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችን አደራረጉን። እግዚአብሔር መሐሪ ይቅር ባይ ነው። እግዚአብሔር መሐሪ ይቅር ባይ ነው። ስለዚህ ሊመለክ ይገባል። ስለዚህ ሊመለክ ይገባል። ምን እያለ ነው ዳዊት? እየገባችሁ ነው የምናገረው? እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ስለዚህ ሊመለክ ይገባል። ነፍሴ ሆይ እግዚአብሔርን ባርኪ፣ አምልኪው፣ እልል በይለት። ሃሌሉያ ሃሌሉያ። ለምን? ኃጢአትሽን ይቅር ብሏል። ለምን? በደልሽን ደምስሷል። ውይ ይቅር ብሎን ነው እኮ ዛሬ እዚህ የቆምነው። ይቅር ብሎን እኮ ነው፣ ምሮን እኮ ነው። ኧረ ጉዳችንን እኮ በደሙ አጥቦ ነው እዚህ ዛሬ የደረስነው ወገኖቼ። እንደ ጠላታችን እንዳይሆንብን፣ እንደ ጠላታችን ዛቻ እንዳይሆንብን፣ እንደ ጠላታችን ጉድጓድ እንዳንገባ እንደ ቆፈረው ጉድጓድ አሻግሮን እኮ ነው ወገኖቼ። ሕይወት ቀጥሎልን እኮ ነው። ስለዚህ ሊመሰገን ይገባል፣ ክብር ሊሰጠው ይገባል፣ አምልኮ ሊሰጠው ይገባል፣ ሊመለክ ይገባል። ጌጠኛ ልብስ ተለብሶ ነበረ መዘመር የነበረበት። በአደባባይ ተወጥቶ እልል መባል ነው ያለበት። አድኖናል፣ አስመልጦናል፣
ደርሶልናል ሰይጣን ያሰበው አልሆነብንም ብለን አምልኮ መጨመር ነው። ብንሞትም እየዘመርን እንሄዳለን። እንዲህ አምልኮ መቆም የለበትም። አገልጋዮች ስሙኝ፣ አምልኮ መቆም የለበትም። በቤታችሁ ልጆቻችሁን ይዛችሁ እናንተ ራሳችሁ አንዲት እህት በቀደም እሑድ ዕለት ቤቴ መዝሙሩን ከፍቼ መጨፈር ጀመርኩ አለች። ሰይጣንን ለማበሳጨት አለች። አዎ ወገኖቼ ስናመልከው እግዚአብሔር ይከብራል፣ ሰይጣን ደግሞ ይበሳጫል። ይበሳጭ። እግዚአብሔር እንዲመለክ የማይፈልገው ሰይጣን ይበሳጭ። የአውሬው መንፈስ ይበሳጭ። የዘንዶ መንፈስ ይበሳጭ። ዳዊት ቀጠለ፣ ነፍሴ ሆይ እግዚአብሔርን ባርኪ ካለ በኋላ እንዲህ አለ። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችን አደራረጉን። እግዚአብሔር መሐሪ ይቅር ባይ ነው፣ ከቁጣ የራቀ ምህረቱ የበዛ፣ ሁል ጊዜ አይቀስፍም፣ ለዘላለም አይቆጣም፣ እንደ ኃጢአታችን አላደረገብንም። ወገኖቼ እንደ ኃጢአታችን አላደረገብንም። ራስሽን ተመልከቺ፣ ራስን ተመልከት፣ ራሴን ልመልከት። እንደ ኃጢአታችን አልከፈለንም፣ እንደ በደላችን አላደረገብንም። ምሮናል፣ ይቅር ብሎናል። ስለዚህ አምልኩት፣ እናምልክ። በህይወት መኖራችን ስላልከፈለን ነው፣ እንደ ኃጢአታችን ስላልከፈለን ነው። መሞት የሚገባን ዛሬ አልነበረም ወገኖቼ። እንደ ኃጢአታችን አልከፈለንም፣ ይቅር ብሎናል። ስለዚህ ሊመለክ ይገባዋል፣ ምስጋና ሊሰጠው ይገባል። ዳዊት ይሄንን ነው እያለ ያለው። ልታመሰግኝ ይገባል ነፍሴ፣ ይቅር ተብለሻል፣ ተምረሻል እያለ። ዋው! እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱ በሚፈሩት ላይ አጠነከረ። በምን በሚሉት? በሚፈሩት ላይ፣ በሚያመልኩት ላይ ምሕረቱን አጠነከረ፣ ቸርነቱን አጠነከረ። ስለዚህ ነፍሴ እግዚአብሔርን ባርኪ፣ ነፍሴ እግዚአብሔርን ባርኪ፣ አጥንቶቼ የተቀደሰ ስሙን ባርኩ። ሞት ወደ ቤትሽ እንዳይገባ፣ ጭንገፋ ወደ ቤትሽ እንዳይገባ፣ ሐዘን ወደ ቤትሽ እንዳይገባ ከልክሏልና አመስግኛል። ወገኖቼ ልናመሰግን ይገባል። ልናመሰግነው፣ ልናመልከው። እሱ እግዚአብሔር ስለሆነ፣ እሱ አምላክ ስለሆነ አምልኮ መቋረጥ የለበትም። አምልኮ መቋረጥ የለበትም። አምልኮ የእግዚአብሔር ነው። ኦ ሃሌሉያ! ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ አራቀ፣ ይቅር አለ እያለ ነው ዳዊት የሚናገረው። አባት ለልጁ እንደሚራራ፣ አባት ለልጁ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራ። ኦ እናንተ በስሙ የተጠራችሁ ቅዱሳን እያዳመጣችሁኝ ያላችሁ፣ እግዚአብሔር ሩሩ አምላክ ነው፣ ይቅር ባይ አምላክ ነው፣ ቸር አምላክ ነው፣ የፍቅር አምላክ ነው። ስናለቅስ ፊቱ ውድቅ ስንል የሚምር አምላክ ነው። ይሄ ሁሉም ባየፈሰሰ፣ ይሄ ሁሉ የጮህን ማረን እያለን እግዚአብሔር የሚምር አምላክ ነው። ስለዚህ ይመለካል፣ ልናመልከው ይገባል፣ ልናምልኮ ልንሰጠው ይገባል። እግዚአብሔር ተባረክ ልንለው፣ እግዚአብሔር ከፍ በል፣ አንተን የሚመስል የለም። ይሹሩን ሆይ በሰማያት ላይ ለረድኤት፣ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። ገብቶን ልንል ይገባል፣ ተረድተን ልንል ይገባል፣ ከውስጣችን ልንል ይገባል። እንደ እግዚአብሔር ያለ ማንም የለም፣ ማንም የለም። ሃሌሉያ! ኦ ሃሌሉያ! እንደዚህ ይላል፣ አባት ለልጁ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆንን አስብ። ሰውም ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ነፋስ በነፈሰ ጊዜ ያልፋልና ስፍራውም ደግሞ ያውቀዋልና። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩ ላይ ነው። ከዘላለም እስከ ዘላለም መሐሪ ነው፣ ይቅር ባይ ነው፣ ቸር ነው፣ ደግ ነው፣
ይሄ እንዲሰበክ አልፈለገም ሰይጣን። እግዚአብሔር መሐሪ ነው ይቅር ባይ ነው እንዲመለክ አልፈለገም። እኛ ደግሞ ችግሩ እያለ ሁኔታው እያለ በሽታው እያለ የሚሰማው እያለ እልልልለታለን ለሱ። አሜን ይገባዋል፣ አሜን ይገባዋል ወገኖቼ። ክብር ይገባዋል፣ ምስጋና ይገባዋል፣ እልልታ ይገባዋል። ሃሌሉያ። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅም። ማለዳ ማለዳ አዲስ ነው። ያልጠፋሽው ያልጠፋሁት ያልጠፋው ወንድሜ ከእግዚአብሔር ምሕረት የተነሳ ነው። ከኛ ጥበቃ የተነሳ አይደለም፣ ከኛ መልካምነት የተነሳ አይደለም። እሱ መሐሪ ስለሆነ፣ እሱ ይቅር ባይ ስለሆነ፣ እሱ ደግ ስለሆነ፣ እሱ ቸር ስለሆነ በህይወት ኖርን። ሃሌሉያ። በህይወት መኖርሽን አስበሽ አመስግኝ። በሽታሽን እያሰብሽ አታጉረምርሚ። ያለሽበትን ሁኔታ እያየሽ አታጉረምርሚ። ኧረ አመስግኝ እህቴ፣ እልል በይ። እየተንጎራደድሽ አመስግኝ፣ እየተንጎራደድክ አመስግን። ስታመሰግን ድብቅ ጦር ይነሳል። ለዚህ ነው ዳዊት ገብቶታል፣ ተረድቷል። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ የተቀደሰ ስሙን ባርኩ። ዋይ 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 ሃሌሉያ። እንደዚህ ይላል፣ የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ነው፣ ጽድቁም በልጅ ልጆች ላይ ነው። ቃል ኪዳኑን በሚጠብቁ ትእዛዙን ያደርጓት ዘንድ በሚያስቡ ላይ ነው። የእግዚአብሔር ዙፋን በሰማይ አዘጋጀ፣ መንግስቱም ሁሉ ትገዛለች። ቃሉን የምትፈጽሙ ብርቶችና ኃያላን፣ የቃሉን ድምጽ የምትሰሙ መላእክት ሁሉ ምን አድርጉ? እግዚአብሔርን ባርኩ። መላእክት ሁሉ እግዚአብሔርን ባርኩ። ቸርነት የበዛላችሁ፣ ምሕረት የበዛላችሁ፣ የተጠበቃችሁ፣ የተከለላችሁ፣ የተሰወራችሁ፣ የተደበቃችሁ እግዚአብሔርን ባርኩ። አመስግኑ፣ አመስግኑ። እኔ ልነግራችሁ ከምችለው በላይ ነው ውስጤ የሚጮኸው። እግዚአብሔር ሊመሰገን ይገባል። እግዚአብሔር ሊመለክ ይገባል። እውነት ነው እግዚኦ ብለናል፣ እውነት ነው ማረን ብለናል፣ ወድቀናል። ኧረ ከበሯችንን አንስተን አንተ እግዚአብሔር ነህ፣ አምልኮ ይገባሃል፣ ክብር ይገባሃል፣ ምስጋና ይገባሃል። አንተ ኤልሻዳይ ነህ። ቢሞላ ባይሞላ፣ ቢሳካ ባይሳካ፣ ብንፈወስ ባንፈወስ፣ ጤና ቢኖር ባይኖር እግዚአብሔርን አምልከነው እንሄዳለን። እግዚአብሔር አንተ እግዚአብሔር ነህ ብለህ ሃሌሉያ። ስለሆነልን ብቻ አይደለም ልናመልክ የሚገባው። ሲሆንላቸውማ ዓለማውያኖችን ፓርቲ ያዘጋጃሉ፣ ይጨፍራሉ። እኔና እናንተ ዛሬ ችግሩ ላይ ቆመን የሚሰማው ነገር እያለ የሚሆነው ነገር እያለ እልል ይገባል። ያን ጊዜ ድብቅ ጦር ይነሳል። አያያያያይ ተዋጊ ኃይለኛ መላእክቶች ይታዘዛሉ፣ ከሰማይ ይላካሉ፣ ለምድር ይላካሉ፣ ይመጣሉ። ዋው ሃሌሉያ! ይመጣሉ። ከዚህ በፊት ልክ የኢትዮጵያ ምድር በከባድ ችግር ውስጥ ተወጥራ በነበረበት ጊዜ አረሳው መድረክ ላይ ቆሜ ያገለገልኩ እያለ ከባድ የሆኑ መናፍስቶች የኢትዮጵያን ግዛት አየሩን ተቆጣጥረውት የዘንዶ ጉልበት እያየው ነበር። አየሩ ላይ የተወናጨፈ ብዙዎቻችሁ አይታችሁታል። ዩቲዩብ ላይ ተለቆ ይሄ መልእክት ታይቷል አይደል? እና ይሄን አየሩ ላይ የሚወነጫጨፈውን የሰዎችን ደም ለመጠጣት የወጣውን ዘንዶ አየሁና እንምታ፣ እንቃወም፣ እንጸልይ አልኩ። እየተቃወምን ስንጸልይ የሚገርመው ነገር ይሄንን እሁድ ጸልየን ማክሰኞ ግን የሚገርም ነገር አየሁ። አይኔ ተከፍቶ እነዛ የኢትዮጵያን አየር የተቆጣጠሩ ዘንዶች፣ የሰው ደም ለመጠጣት አየሩ ላይ ሲወነጫጨፉ የነበሩ ዘንዶች፣ በእነሱ ፈንታ ግዙፍ በጣም ሂውጅ የሆኑ መላእክት ክንፋቸውን ዘርግተው ልክ አውሮፕላን አየር ላይ እንደሚንሳፈፍ ተንሳፈው የኢትዮጵያን ግዛት ተንቆጣጥረው ታየው። ኃይለኛ መላእክቶች። ምንድነው ጌታ ሆይ ስለው ከሰማይ ትእዛዝ ታዘዘ፣ የሰማይ ሰራዊት ታዘዘ አለኝ። ሃሌሉያ!
ኢትዮጵያን የሚጠብቅ ሰራዊት ታዘዘ አለኝ እግዚአብሔር። ይሄንን መልእክት ተናገርኩ። የሚገርመው ልክ ደግሞ በሳምንቱ ለኢትዮጵያ እንዲህ ብለሽ ተናገሪ፣ ሰላም ነው ብለሽ ተናገሪ አለኝ። ወጥቼ ሰላም ነው አልኩ። የሚታየው ግን ሰላም አልነበረም። የሚሆነው ሰላም አልነበረም። ሰማይ የሚለው ግን ሌላ ነው። ሰላም ነው የሚል አዋጅ፣ ይሄን አዋጅ ተናገርኩ። እግዚአብሔር በሚያስደንቅ በሚገርም ሁኔታ የምድሪቷን ጸጥታ የምድሪቷን ሰላም እንዴት እንዳደረገ ብዙዎቻችሁ ታውቃላችሁ። ያልተጠበቁ ዶክተር አብይ ተመርጠው አገሪቷ ጸጥ ረጭ አለች። ደም ይፈሳል ተብሎ ልክ ፊኛ ተነፍቶ ሊፈነዳ ነው ተብሎ እንደሚታሰብ ሲጠበቅ በጎርፍ በደም በሰው ደም ጎርፍ ምድሪቷ ተጥለቀለቀች ተብሎ ሲጠበቅ ረጭ አለ። ሰላም ሆነ፣ ደስታ ሆነ፣ ምስጋና ሆነ። አይታችኋል። አሁንም ወገኖቼ እናመስግን። እኔ የሚሰማኝ ይሄ ነው። እንደ እግዚአብሔር ሰው ምነግራችሁ ይሄ ነው። እናንተ አገልጋዮች፣ እናንተ የቤተክርስቲያን መሪዎች ይሄን መልእክት ስሙ፣ አመስግኑ። እግዚአብሔር ድብቅ ጦር ያስነሳል። ለባለቤቴ እየነገርኩት ነበር ትናንትና ማታ 5 ሰዓት አካባቢ ላይ አይደለም። ልክ ንብ ዋናዋ ንግስቲቷ ስትወጣና ስትበር ቀፎ ውስጥ ያለ ንብ ሁሉ ተከትሏት ወያለ አየሩ ላይ እንደሚሄዱ ባናታችሁ ላይ የበረሩ እንደሚሄዱ ንቡ ብላችሁ ስትሰጉ አልፈው እንደሚሄዱ እንደዚህ አልፎ ይሄዳል። እንዲሄድ ግን እኔና እናንተ በገናችንን እናንሳ። ሳይነካካ ላልፍ ይችላል። ንቦቹ ያለፈበት ቦታ ዱብ ብለው አንዳንድ ንቦች ሰውን ይነካክሳሉ። ይሄ ግድ ነው። ይነካክሳሉ። ግን ምን ይሆናል? ተጠርጎ ሲሄዱ አየው። ነገርኩት ወዲያው ለባለቤቴ። እናመስግን ቅዱሳን። እግዚአብሔር ሊመለክ ይገባል። እግዚአብሔር አምልኮ ይገባዋል። ስናመልክ ያንቺ እግዚአብሔር ከማደሪያው ይነሳል። የኔ እግዚአብሔር ከማደሪያው ይነሳል። የኛ እግዚአብሔር ከማደሪያው ይነሳል። ሲመለክ የማይችል እግዚአብሔር ብድግ ይላል። ሃሌሉያ። መጠረግ ያለበትን ይጠርገዋል። ሌላው ሀገር የሆነ በእኛ ሀገር አይሆንም። ሌላው ከተማ የተሰማኛ ሀገር አይሰማም። ግዴላችሁም እናመስግን። ከበራችንን እናንሳ፣ እልል እንበል፣ እናሸብሽብ። ሰይጣን ሴራውና እቅዱ ይፈርሳል፣ አጀንዳው ይፈርሳል፣ ምክሩ ይፈርሳል፣ ተግባሩ ይፈርሳል፣ እቅዱ ይፈርሳል። ያኔ ባይናችን እናያለን። ማየት ከፈለግን እናመስግን። እስራኤላውያኖች በቤታቸው ሆነው ያመሰግኑ እንደነበር እኔና እናንተ እናመስግን። የሞት መልአክ አልፎ እንዲሄድ፣ ቤትሽን አልፎ እንዲሄድ፣ ቤትህን አልፎ እንዲሄድ፣ ካንተ የተነሳ ጎረቤትን አልፎ እንዲሄድ። አሜን አሜን። ይሄ እንዲሆን ወገኖቼ እናመስግን። ሊመለክ የተገባ አምላክ ቢሞላ ባይሞላ ቢሳካ ባይሳካ እንትዝ ይላችኋል። ማርያምና ማርታ ወንድማቸው ሞቶ ኢየሱስ ይመጣል እያሉ ሲጠብቁ ሳይመጣ ቀብርም ሳይመጣ ለቅሶም ሳይደርስ 4 ቀን ሙሉ እንግዲህ አስቡት። በአራተኛው ቀን ሲመጣ እነሱ ማኩረፍ ነበረባቸው። እና ምን ይጠበሳው ነው እንደሚመጣው? እኛ ገና እየታመመ ያለ ነው መልእክተኛ ይላክ ነው። በቃን የጌታ ነገር አላሉ። ልክ መጣ ሲባል ወይ የኔ ጌታ መጣ አለች ማርታ። እየሮጠች መጣ። እግሩ ስር ማርያም መጣች። ማርታ መጣችና ጌታ ሆይ አለችው፣ አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ። አሁንም ትችላለህ አለችው። እውቅና ሰጠችው። ትችላለህ። በእውነት ያመነው ጌታ ይሄንን መከራ ማሳለፍ ይችላል አይችልም? ይችላል። ትችላለህ። አንተ የምትለምነውን እግዚአብሔር እንደሚሰጥ አውቃለሁ። ትችላለህ። ያን ጊዜ ኢየሱስ ቃል አወጣ። ወንድምሽ ይነሳል አላት። ወንድምሽ ይነሳ? አዎ ጌታ ሆይ በመጨረሻው ቀን እንዲነሳ አውቃለሁ ስትለው አይደለም እኔን እውቅና ይሰጡኝ፣ ትችላለህ ያሉኝ፣ ዋና ያደረጉኝ፣ ለሾሙኝ አሁን ያያሉ አለ። አሁን ታያለ
ታያለሽ። ነገ አይደለም አሁን ሲነሳ ታያለሽ። ኧረ ሃሌሉያ! እውቅና ስጡት በቤታችሁ፣ አምልኩት በቤታችሁ፣ ዘምሩ በቤታችሁ። ሊመለክ ይገባዋል። እኔ የሚሰማኝ ሀገር መሪ ቢኖር እግዚአብሔር ይመለክ፣ እግዚአብሔር ይመስገን። ኧረ ይህንን አስተላልፉልኝ ወገኖቼ። እግዚአብሔር ሊመለክ ይገባዋል። ይሰማ ይሄ መልእክቴ። እግዚአብሔርን አምልኩት። እግዚአብሔር አምላክ ስለሆነ ይመለካል። ሲመለክ ድብቅ ጦር ይነሳል። የመጣው ጦር አልፎ ይሄዳል። በአየር ላይ ውያለ ይሄዳል ወገኖቼ፣ ይሄዳል። አምልኩት። የተሰማው እያለ መረጃው እያለ ሪፖርቱ እያለ የደረሳችሁበት ነገር እያለ እናንተ መሪዎች ስሙኝ፣ አምልኩት እግዚአብሔርን። እግዚአብሔር ሲመለክ ድብቅ ጦር ያስነሳል። ድብቅ ጦር ያስነሳል። ሌላው ከተማ የሆነኛ ሀገር አይሆንም። ሌላው ሀገር ላይ የሆነኛ ሀገር አይሆንም። እንደ እግዚአብሔር ሰው ስሙኝ። ማርያም መታ እግሩ ስር ድፍት ብላ ጌታ ሆይ አንተ በዚህ ብትሆን ወንድሜ ባልሞተ ነበር አለችው። ያን ጊዜ ኢየሱስ ምን አደረገ ይላል? አለቀሰ። ወዴት አኖራችሁት አለ የትንሣኤ ጌታ። እኔ ትንሣኤና ሕይወት ነኝ አለ። አንቺ ያመንሽው ኢየሱስ፣ አንተ ወንድሜ ያመንከው ትንሣኤና ሕይወት ነው። መቃብሩ ባዶ የሆነ በአባቱ ቀኝ ያለ ዳግም የሚመጣ የይሁዳ አንበሳ ሕያው የሆነ የሚሰራ ትናንትና ዛሬ ለዘላለም ሕያው የሆነ ይሄ ጌታ በዙፋኑ ላይ አለ። አምልኩት። እናምልከው። መዝሙራችሁን ቴፓችሁን ክፈቱና አምልኩ። ምስጋና ይሰማ። የቴሌቪዥኑ ድምፅ አይሰማ። ኮሮና እያለ የሚጮኸው ይብቃ። እልልታ ይሰማ ካንቺ ቤት፣ ምስጋና ይሰማ ካንተ ቤት። ያን ጊዜ ያው እግዚአብሔር ምስክሬ፣ እግዚአብሔር ሲዋጋ ታያላችሁ። እግዚአብሔር ሲመታ ታያላችሁ። እግዚአብሔር ሲበቀል ታያላችሁ። እግዚአብሔር ሲያሳድድ ታያላችሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ኃያልነቱን ታያላችሁ። አይተናል አይደል? በዘመናችን አባቶች አይተናል፣ እናቶች በዘመናችን እግዚአብሔር ተዋግቶ ሲያሳልፍ። ዛሬ ማየት ከፈለጋችሁ፣ ዛሬ ማየት መስማት ከፈለጋችሁ፣ ዜና መቀየር እንዲቀየር ከፈለጋችሁ፣ እረ የኢትዮጵያ አምላክ የተለየ ነው። የኢትዮጵያ አምላክ የተለየ ነው። እናንተ የኢትዮጵያ አምላክ ልዩ ነው። ይሄ እግዚአብሔር ልዩ ነው። የኛ እግዚአብሔር ልዩ ነው። ስለዚህ አምልኩት። ሊመለክ ይገባዋል። ሊሰገድለት ይገባል። ክብር ሊሰጠው ይገባል። እግዚአብሔር ስለሆነ ያኔ ነው ኢየሱስ አለቀሰና ወዴት አኖራችሁት አለ። አልዓዛርን አስወጣው፣ ከመቃብር ቀሰቀሰው፣ ፈንቅሎ እንዲነሳ አደረገው። ይሄ ኢየሱስ ነው ዛሬ የምናመልከው። ይሄን ኢየሱስን ነው ዛሬ የምንከተለው። ስለዚህ አምልኩት። የሚገርመው ምዕራፍ 11 ይሄን ታሪክ አይታችሁ ምዕራፍ 12 ላይ ሄዳችሁ ስታነቡ ልዩ የራት ድግስ አዘጋጁለት ይላል። ትናንትና አልዓዛር ቤት ለቅሶ ነው እና ማርታና ማርያም ቤት ሐዘን ነው። ዛሬ ደግሞ ሴሌብሬት የምስጋና ድምፅ። ለምንድን ነው ስትሉ ኢየሱስን አላኮረፉትም። ቢሞላ ባይሞላ፣ ወንድማችን ቢፈወስ ባይፈወስ ኢየሱስ ለኛ ልዩ ነው አሉ። ኢየሱስ ለኛ አምላክ ነው። ከወንድም በላይ ነው፣ ከእህት በላይ ነው፣ ከእናት በላይ ነው፣ ኧረ ከምንም ነገር በላይ ነው ብለው ራሳቸውን የሰጡት ቤት ኢየሱስ ሞት ሆኖ አይቀርም፣ ችግር ሆኖ አይቀርም፣ ሐዘን ሆኖ አይቀርም። ነገር ሊቀይር ይመጣል። ለምድራችን ነገር እንዲቀይር ትፈልጋላችሁ? አመስግኑ። እነሱ አላኮረፉ። ኢየሱሴ አሉ። በቃ ሮጠው መጥተው ስግደት ሰገደችለት ይላል። ማርያም እግሩ ስር ድፍት አለች፣ ሰገደችለት፣ አላኮረፈችም። አምልኮ ይገባሃል አለችው። አምልኮ ይገባሃል፣ ስግደት ይገባሃል። ወይ ጀዳላ ቫኒዲና ማካቶና ማዶላ ባያ ሩዛንዳ ላዲያና ማንቴሌቤዲና ቦያ ጀጋቶ ሶፋና ዲና ማሸቃ ባያ ራሃዳና ዲላ ባጀሌ በረበዲላ ባያ ዊጋዶሎ ሞሶንዶሎ ቦሸክራማ ዲላ ቦያ ማሃዳሊ ቫኒና ማሳንዴሌ ቤዲያ ኦላ ማንታራ ቦዳላ ባጀገሌ ቦራ ይገባሃል ክብር፣ ይገባሃል ምስጋና፣ ይገባሃል አምልኮ፣
ይገባሃል ክብር አምልኮ ይገባዋል ክብር ይገባዋል ከምንሰማው እንውጣ ከምናየው እንውጣ እናምልከው እኛ ኢትዮጵያውያኖች የምንታወቀው እግዚአብሔርን በማምለክ ነው ስለዚህ እናምልከው ያኔ ድብቅ ጦር ይነሳል ዓለም ስትጠብቅ ነበር ኢትዮጵያ አለቀላት ተብሎ የኢትዮጵያ አምላክ ግን አስመለጣት አለቀላት ተብሎ ያኔ ሲጠበቅ የኢትዮጵያ አምላክ ጦሩን ወደ ሳቅ ሐዘኑን ወደ ሳቅ ቀይሮ አላየንም ተዋክቶ አላየንም ሲያስመልጥ አላየንም ወገኖች አላየንም አሁንም አምልጠን አሁንም ሲያስመልጠን እናያለን ስለዚህ እናምልክ ህፃናት ይዘምሩ አባቶች ይዘምሩ እናቶች ይዘምሩ ክብር ይገባሃል በሉ አምልኮ ይገባሃል በሉ ያን ጊዜ ድብቅ ጦር ኃያላን የሆኑ ተዋጊ መልአክ ከሰማይ ይላካሉ ለኢትዮጵያማ እንዲህ አይሆንም ይባላል ከሰማይ ትእዛዝ ይወጣል በኢትዮጵያማ እንዲህ አታረግም ይባላል ወገኖቼ እናመስግነው ቢሞላ ባይሞላ ቢሳካ ባይሳካ ዳዊት ለዚህ ነው ምስጋናሽን አትርሺ ነፍሴ ሆይ ብዙ ተደርጎልሻል ስለዚህ ምስጋና አለሽ አፍስሽለት አለ በዛ ላበቃም መጨረሻ ላይ እንዲህ ይላል እንደዚህ ይላል መላእክቱ ሁሉ ምን ያድርጉ አለ ያመስግኑ ካለ በኋላ እንደዚህ ይላል እግዚአብሔርን ባርኩ ሰራዊት ሁሉ ፈቃዱን የምታደርጉ አገልጋዮች እግዚአብሔርን ባርኩ ፍጥረቶቹ ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ ነፍሴ ሆይ እግዚአብሔርን ባርኪ ነፍሴ ሆይ እግዚአብሔርን ባርኪ እኔ ሌላ መልእክት የለኝም እንደው ይሄንን መልእክት ለሀገር መሪዎች አድርሱልኝ እግዚአብሔርን አምልኩ ድብቅ ጦር ይነሳል እግዚአብሔር ሊመለክ ይገባዋል አልቅሰናል በአገር ደረጃ ጮኸናል ዋይ ብለናል ማረን ብለናል ተደፍተናል ጾመናል ወገኖቼ አሁን ምስጋና ነው ምስጋና አምልኮ እናምልከው እናክብረው ክብር ይገባሃልን በለው እንስገድለት መስዋዕት እናቅርብለት እሱ እግዚአብሔር ነው ቢሆን ባይሆን ቢሳካ ባይሳካ ስግደት ላንተ ነው ብላ ማርያም እንደሰገደች ወንድሜ ቢፈወስ ባይፈወስ ለቅሶ ብትመጣ ባትመጣ አንተ እግዚአብሔር ነህ ክብር ይገባሃል አንተ አምላክ ነህ ስግደት ይገባሃል እሰግድልሃለሁ ብላ ድፍት አለች እግሩ ስር ስለምታውቀው ኢየሱስን አምላክ ስለሆነ ወገኖቼ እግዚአብሔርን የምታውቁ ቅዱሳን እግዚአብሔርን የምታመልኩ ቅዱሳን የአገር መሪዎች የአገልጋይ ቤተክርስቲያን አገልጋዮች በሙሉ እግዚአብሔርን አምልኩ እግዚአብሔርን እናምልክ እግዚአብሔርን እናመስግን አዎ ሰይጣን ይሄንን ነው ሊያጠፋ የፈለገው ይሄንን ነው ሊወስድብን የፈለገው ቢሞላ ባይሞላ ቢሳካ ባይሳካ እግዚአብሔር ይመለካል አንድ ዘማሪ አለች ቢሞላ ደግሞ ባይሞላ ቢሳካ ደግሞ ባይሳካ አለች በእውነት እኔ እግዚአብሔርን ማምለኬን አላቆምም አለች በእውነት እግዚአብሔርን ልናመልክ ይገባል ይሄንን ዝማሬ ብናገኘው አብረን እናመልክበታለን ቢሞላ ደግሞ ባይሞላ ቢሳካ ደግሞ ባይሳካ እኔ አላቆምም እልልታ ይበሳጭ ሰይጣን ይናደድ የአውሬው መንፈስ ይናደድ የጨለማው መንፈስ ይናደድ እግዚአብሔር ቢሞላ ባይሞላ ቢሳካ ባይሳካ ሁሉ ጊዜ ይመለካል ዳዊት በመጨረሻ እንደዚህ አለ መዝሙር 34 ላይ ሄዳችሁ ስታነቡ ሁሉ ጊዜ እግዚአብሔርን እባርከዋለሁ ምስጋናው ባፌ ነው አለ ሁሉ ጊዜ ቢሞላ ባይሞላ ብንፈወስ ባንፈወስ ቤታችን ቢሞላ የሚበላ ቢኖር ባይኖር የሚጠጣ ቢኖር ባይኖር የሚለበስ ቢኖር ባይኖር እግዚአብሔር አምላክ ስለሆነ ይመለካል የሚስማማኝ እግዚአብሔርን ያምልከው የሚስማማኝ እግዚአብሔርን ያክብር ስናመልክ ድብቅ ጦር ይነሳል ስናመልክ እግዚአብሔር ለምድራችን ይዋጋል ሌላው አገር ላይ የሆነኛ አገር ላይ አይሆንም ሌላው ከተማ ላይ የተሰማ ይሰማም እናመሰግነዋለን አሁን በዚህ ሰዓት የምትሰሙኝ እህቶች ወንድሞች ከኔ ጋር እግዚአብሔርን አምልኩት እግዚአብሔር ሆይ ተባረክ በሉት
ከፍ በልበሉት ምስጋና ይገባሃል በሉት በጸሎት እስኪ አንደበቶቻችሁን ክፈቱና እግዚአብሔር አንተ ትልቅ ነህ ቢኖር ባይኖር ቢሞላ ባይሞላ ቢሳካ ባይሳካ እግዚአብሔር አንተ ትልቅ ነህ በሉት እናምልከው እግዚአብሔርን አምልኩት በጸሎት አንደበቶቻችሁን ክፈቱና አምላክ እግዚአብሔር አንተ ትልቅ ነህ በሉት ከምንለው በላይ አንተ እግዚአብሔር ስለሆንክ ነው ምናመልክህ ስለሆነልን አይደለም ስለበላን አይደለም ስለጠጣን አይደለም አንተ እግዚአብሔር ስለሆንክ እናመልክሃለን አንተ እግዚአብሔር ስለሆንክ እንሰግድልሃለን አንተ ፈጣሪ ስለሆንክ ክብር ይገባሃልና እናከብርሃለን በሉት አመስግኑ ያን ጊዜ ድብቅ ጦር ይነሳል የታመማችሁ ትፈወሳላችሁ ያዘናችሁ ትጽናናላችሁ በር የተዘጋባችሁ ይከፈታል የተወሰደባችሁ ይመለሳል ኤያማዶና ሺቃላ ማንዳላቦስ ጀዳላቫኒ ዲና ማክሮሴንደለበዲ ላባያ ጃራማዶላ ባራሴንደለበዲ ሩጋንዶላ ማጄሌ በረባዲ ላባያ ጀናማማማ ሳንዶሎሮቦዲ ላባራባያ ጋላቦራ አመስግኑ አንደበቶቻችሁን ክፈቱና ሚጎልዛኒያ ሴክላቪ ጂሊቢዲ ጋንዶ እግዚአብሔር ተባረክ በሉት ቃሉ አካፋችሁ አመስግኑ ማሾራ ማሃቦስ ኤላ ማማ ሴዲላ ባጀገደለ በራማንዶ ሱላ ማማ ማንዲያ ማሳንዶላ ባጀለለ ዲቢዲ ጋንዶላ ራላባስ ሰይጣን ይስማኔ በትልል ታይቆምም ይያላችሁ በዚህ ዝማሬ እግዚአብሔርን እንባርከዋለን በዚህ ዝማሬ እግዚአብሔርን እናመልከዋለን ሃሌሉያ አንተ እግዚአብሔር ነህ አንተ አምላክ ነህ ኦ ሃሌሉያ ማጃጋ ቦራባ ሲዲላ ማሻ ጀገደለለለ ቦሮቦቦቦቦያ እንዳንተ ያለ የለም በሉት እስኪ እግዚአብሔር ሆይ ተባረክ በሉት እግዚአብሔር ሆይ ተመስገን በሉት አንተን የሚመስል የለም ብቻህን ድንቅና ተአምራት የምታደርግ ብቻህን ድንቅና ተአምራት የምትሰራ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ዛሬም በዚህ በመጨረሻው ዘመን የኔና የወገኖቼ አምላክና አባት ተብለ ልትጠራብን ያላፈርክ እግዚአብሔር እናመሰግንሃለን እናከብርሃለን እናደንቃለን ክብር ይገባሃል ምስጋና ይገባሃል አድናቆት ይገባሃል ስለዚህ እናመሰግንሃለን እያላችሁ አመስግኑት በዚህ በመጨረሻው ዘመን አባቴ አምላኬ ወዳጄ አመሰግንሃለሁ አከብርሃለሁ ከፍ አደርግሃለሁ ስለሞላልኝ ስለሆነልኝ ስለተሳካ ሳይሆን አንተ እግዚአብሔር ስለሆንክ አመልክሃለሁ በሉት አምልኩት አክብሩት በዚህ ሰዓት ጃጋላቫና ዲና ማንዶላ ባጀለሬሌቤዲያ ራንዶላ ማንታላ ዲና ማስኬሌቤዲያ ዳዲ ያመሰገነ ይጸልይልናል ከሱ ጋር አብረን እንጸልያለን
Ramajina Madola Baskele Venemedele Bora Wala Bajana Madonna Mantele Vegasando Weya Mama Mandula Pardona Altiaso Varidi Vidiga Sandola Masheka Porroso Jani Vandele Venedina Mosta Rajuna Magadola Bajele Embo Santola Bajia Bosta Vila Boba Badia Serra ምድራዊ ዕውቀታችንና ቋንቋችን ሊገልጽ ከሚችለው ሁሉ በላይ ሹራ ማካንዶ እግዚአብሔር ትልቅ ነው እኛም ማናውቀው ተወው ተጻፈ ትልቅ አንተ ትልቅ ነህ ሃሌሉያ አባቶቻችን ትልቅ ነው አባቶቻችን ትልቅነትን እንኳን መግለጽ አልቻሉም ዝም ብለው ብቻ እግዚአብሔር ትልቅ ነው እኛም ማናውቀው ብለው ብቻ ተናገሩ ትልቅ ነህ አሜን ትልቅ ነህ አብርሃም ደግሞ የምድር ሁሉ ፈራጅ ነህ ትልቅ ነህ እግዚአብሔር ሆይ ትልቅ ነህ ዛሬ ከምናስብ ከምንገምት ከምንል አውቀናል ብለን ከምንል ሁሉ በላይ አንተ ትልቅ ነህ እግዚአብሔር ሆይ ትልቅ ነህ እናመሰግናለን እናመልክሃለን ምድርን በኃይል የፈጠርክ ዓለማትን በጥበብ ሰማያትን ደግሞ በማስተዋል የዘረጋህ አንተ ነህ ድምፅን ባሰማ ጊዜ ወኖች በሰማይ ይሰበሰባሉ ከምድር ዳርም ደመናትን ከፍ ከፍ ታደርጋለህ ለዝናብ መብረቅን አዘጋጀ ከመዛግብቱም ደግሞ ደመናትን ታወጣለህ እግዚአብሔር ሆይ በሰማይና በምድር በታላቅነት ተፈርቶ የሚመለክ እንዳንተ ያለ አምላክ የለም እንዳንተ ያለ አምላክ የለም እንዳንተ ያለ አምላክ የለም አንተ ሁሉን ቻይ አንተ ሁሉን አዋቂ ነህ አንተ ሁሉ ቦታ የምትገኝ ነህ እግዚአብሔር ዛሬም እናመልክሃለን በዚህ ሁኔታ ውስጥ እናመልክሃለን የከበበንን አናይም እያለፍንበት ያለውን አናይም አንመለከት ነገር ግን ለሰዓትም እንኳን ፊታችን ለእንተናቀናለን አንተን እንባርክሃለን ያንተን ስም እንጠራለን አሜን እግዚአብሔር ትልቅ ነው እንላለን አሜን እግዚአብሔር ትልቅ ነው እንላለን እግዚአብሔር ወይ ትልቅ ነህ ምድር ተስማ እግዚአብሔር ትልቅ ነህ ትልቅ ነህ እግዚአብሔር ወይ እናመሰግናለን በሁሉ ቦታ የምትገኝ ሁሉን አዋቂ ሁሉን ቻየው ሃሌሉያ ማንንም ሊቀርበው በማይችል ብርሃን ውስጥ ያለህ አንተ ታላቅ ታላቅነትን እግዚአብሔር ወይ ማንንም አይወዳደረው ማንንም አይገዳደረው ዛሬ እናመልክሃለን ትልቅ ነህ እንልሃለን ኤልሻዳይ ነህ እንልሃለን ሁሉ አዋቂ ነህ እንልሃለን ሃሌሉያ ማያ ሰብሬሌቦስታ ይስብሬቬዴሌ ሚስተር ራባስታ ማራዳራ ቦስታ አባቶቻችን ከነገሩ ሁሉ በላይ ትልቅ ነህ እግዚአብሔር ሆይ ትልቅ ነህ እናመሰግናለን ማሴ ፕሬቬዴሌ ቦስታ ላዲና ማስቶር ሬቬዴሌ ቦስታ ራባዲያ የናዝሬቱ ኢየሱስ የይሁዳ አንበሳ ትልቅ ነህ የሞትን ጣር ሰብሮ የተነሳ ሞት እንኳን ይዞ ሊያስቀር ያልቻለ ኤልሻዳይ ኢየሱስ ሃሌሉያ ማሴ ፕሬቬዴሌ ፓስቶር ካናማታ አይኖች እንደ እሳት ነበልባል የሆኑ ፊት በኃይል እንደሚያበራ እሳት የሆነ ራስና የራስ ጸጉር እንደ ነጭ በግ ጸጉር እንደ በረዶ የነጣ ድምጽ እንደ ብዙዎች ድምጽ የሆኑ እግሮች በናስ የነጠረ ጋን የሚመስሉ ኢየሱስ ማሴ ፕሬቬዴሌ ቦስቲያ ኃይልና ስልጣን በእጅ ያለ ሁሉን የፈጠርክ በሁሉ ቦታ የምትገኝ ማሴ ፕሬቬዴሌ ቦስታ በላይ በሰማያት በታች በምድር ከምድር በታችም አንተን የሚመስል የለም እኩያ የለህም አምሳያ የለህም የሚወዳደር የለም ሃሌሉያ ማያራ ፓራስ ለፕሬቬ እናመሰግናለን ታላቅ ነህ ሰማይ ዙፋን ነች ምድር ደግሞ የእግር መረገጫ ነች ኢየሱስ ማዲያ ራውሴ ፕሌቴሌ ኮስቴራ ባዲያስ yes እናመልክሃለን yes አይልሃለን የህይወታችን ጌታ ምስጋናችንን እናበዛለን እልልታችንን እናበዛለን ሞትን ድል አድርጎ ለተነሳው ለይሁዳ ባለው የእግዚአብሔር መንግሥት ወራሽ ሆኛለሁ ስለዚህ አመሰግነዋለሁ ስለዚህ አከብረዋለሁ ስለዚህ እልልታዬ ምስጋናዬ በኔ ቤት አይቆምም እሰይ ሌላ ማዶና ማራና ወረባያ
Masse predele dostara ቋንቋችን ይቀያየር ቋንቋችን ከመሬትና ከሐዘን ወደ ደስታ ይለወጥ የናዝሬቱ ኢየሱስ ስም ይባረክ ስም ይባረክ እናከብርሃለን ከፍ እናረጋለን አንተ ታላቅ አምላክ ነህ ታላቅ አምላክ ነህ እግዚአብሔር ስም ይባረክ በደመናት ላይ የምትኖር የዘላለም አምላክ የዘላለም ጌታ የዘላለም ንጉስ በዘመናት መካከል የሸመገለ የማትለወጥ የማትደክም ዙፋን የማይገረሰስ የማትታክት እግዚአብሔር ሆይ እናመሰግናለን ስለነበረን ነገር ሁሉ እናመሰግናለን መንፈስ ቅዱስ ከኛ ጋር ስለነበርክ ስም ይባረክ በጌታ በኢየሱስ ክርስቶስ አባቱ ዛሬ በዚህ ምሽት ሲከታተሉን የነበሩ እግዚአብሔር ሆይ መልእክቱ ሲከታተሉ የነበሩ በዚህ እግዚአብሔር ባሰራጨው በስርጭት ውስጥ ነው ሲከታተሉ የነበሩ ሴትና ወንድ ልጆች ባርካቸው በኢየሱስ ክርስቶስ ስም የተባረኩ ይሁኑ በጌታ በኢየሱስ ክርስቶስ ስም ክፉ ነገር ከነሱ ይወገድ በእነሱ ላይ የተሰራ መሳሪያ አይከናው እግዚአብሔር በጌታ በኢየሱስ ክርስቶስ ስም የደስታ ዘይት ይፍሰስባቸው ቀንም ማታም ጧትም እግዚአብሔር ሲቀመጡ ሲነሱ ሲተኙም ሲሆን እግዚአብሔር ባንተ ፊት ባምልኮ ባንተ ፊት በምስጋና ባንተ ፊት በደስታ የሚቀርቡበትን እግዚአብሔር ሆይ አቅምና ጉልበትን ስጣቸው መንፈስ ቅዱስ እናመሰግናለን እናከብርሃለን አባት ሆይ ከፍ እናረጋለን አንተ መልካም ነህ እግዚአብሔር መልካም ነህ በመከራ ቀን ደግሞ መሸሸጊያ ነህ እግዚአብሔር ሆይ ስም ይባረክ ጌታ ሆይ ስም ይባረክ ምድርና ሰማይን በእጅ መዳፍ ቀርጸ ያስክ እግዚአብሔር ሆይ እናመሰግናለን ምንም ነገር ካንተ እውቅናና ህልውና ውጭ የማይሆን ሁሉን የምታውቅ ሁሉን የምትገዛ በሁሉ ላይ ሙሉ ስልጣን ያለ የሚታይና የማይታየውን ሁሉ የፈጠርክ እግዚአብሔር ሆይ ስም ይባረክ ታላቅ አምላክ ነህ እኩያ የለህም አምሳያ የለህም ተወዳዳሪ የለህም እግዚአብሔር ሆይ እናመሰግናለን ስለነበረን ጊዜ ሁሉ ስም ይባረክ አሁንም እናመልክሃለን አምልኳችን በዚህ ብቻ አይቆምም ሁላችን በየሄድንበት እናመልክሃለን ስንተኛ እናመልክሃለን ስንነሳ እናመልክሃለን አምልኳችን አናቋርጥም ቢሞላም ባይሞላም ቢሳካም ባይሳካም ቢከናወንም ባይከናወንም አንተ አምልኮ የሚገባ ነው ስላነሳ አይደለም ግን ስለሚገባ ነው ስምን እናከብራለን ስምን እናመሰግናለን ከፍ በልልን አባት ሆይ ተባረክ ኦራና ማያስ ክብር ለጌታ ይሁን ሃሌሉያ ኢየሱስ ክርስቶስ ጌታ ነው አሜን በእውነት ይሄ መንፈስ እኔ ውስጥ የገባ መንፈስ የምስጋና መንፈስ በጌታ በኢየሱስ ክርስቶስ ስም በዚህ በመስመር ላይ ሆናችሁ በመተከታተሉ ሴትና ወንድ ልጆች ላይ ይሄ መንፈስ በኢየሱስ ስም እጥፍ ሆኖ ይግባባችሁ የምስጋና መንፈስ ይግባባችሁ የአምልኮ መንፈስ ይግባባችሁ ከሚሰማውና ከሚታየው ነገር ውስጥ ወጣችሁ እግዚአብሔርን የምታደንቁበት እግዚአብሔርን የምታመልኩበት ለእግዚአብሔር መስዋዕት የምታቀርቡበት የአምልኮ መንፈስ በጌታ በኢየሱስ ስም በእናንተ ላይ እጥፍ ሆኖ ይምጣ በኢየሱስ ስምና ስልጣን ይግባባችሁ አሜን እግዚአብሔርን የማድነቅ እግዚአብሔርን የማተለቅ እናንተ በከተማው በአገር ውስጥ በውጭ በዓለም በዙሪያ የገነነው ኮሮና ነው ሊገን የተገባ ሊከብር የተገባ የናዝሬቱ ኢየሱስ ሊደምቅ የተገባ የናዝሬቱ ኢየሱስ የቱም አይልቅም ሊልቅ የተገባውን ኢየሱስን እናልቃለን ሊከብር የተገባውን ኢየሱስን እናከብራለን እግዚአብሔርን የማክበር መንፈስ ይግባባችሁ ስትወጡ ስትገቡ ኢየሱስ ትልቅ ነው የምትሉበት የኔ ጌታ ትልቅ
የምትሉበት መቃብሩ ባዶ የሆነ ጌታ ሁሉን የሚችል ጌታ በአባቱ ቀኝ አለ ደግሞ የሚመጣ ያላችሁ እሱን የምታልቁበት መንፈስ በኢየሱስ ስም ይግባባችሁ አሜን ይግባባችሁ አሜን ኦ ሃሌሉያ ትናንትና እሁድ ዕለት በዚህ ቦታ ላይ ሆነን አንድ መልእክት ተናግሬ ነበር መቃብር ሲከፈት ከዛ መቃብር ውስጥ ግን አንዲት ሴት ስትወጣ አየው ብዬ ተናግሬ ነበር በውስጥ መስመሯ ደውልላታለሁ ብዬ በደወልኩላት ሰዓት ወንዱ ልጄ አጠገቤ ነበር ዳግም ራሱ አጠገቤ ነበር ይሰማ ነበርና ስደውልላት የሚገርም ነው አለች ሌላ ሰው ቢነግረኝ ሌላ ሰው እግዚአብሔር አለ ብሎ ቢለኝ አላምንም አለች አላምንም ግን በማምነው ሰው እግዚአብሔር መጥቶ ተናገረኝ አለች በመሰማው ሰው እግዚአብሔር መጥቶ ተናገረኝ በትክክል እግዚአብሔር ደግሞ በመስመር ላይ ያለሽት የሚል መልእክት አልነበረም የመጣው ትዝ ይላችሁ እንደሆነ አየው እና በውስጥ መስመሯ እደውልላታለሁ አለ የሚገርማችሁ ይችህት መስመር ላይ አልነበርኩም እግዚአብሔር ስለሚያውቅ ነው በቃ በውስጥ መስመር እንድትደውይልኝ ያደረገው አይገርማችሁ እግዚአብሔር በስራው ትክክል ነው መልእክቱን ስነግራት ትክክል ነው አለች በቃ እግዚአብሔር አሁን ሁለተኛ ሶስተኛ ጊዜ ሲናገረኝ ነው በትክክል ለኔ መልእክቱ ማታ ለባለቤቴ እየነገርኩት ነበር አለች ዛሬ መልእክት አለ ዳዲ እየጸለየ ስለ አንዲት እህት እግዚአብሔር እየተናገረ የሚገርም ነው ዘመኔ ተበላ እድሜ ተበላ ህይወቴ ተበላ ያለኝ ነገሬ ሁሉ ተበላ ጉልበቴ ተበላ ሰው የደረሰበት ሳልደርስ አግብቶ ሲወልድ እያየው እኔ ሳላገባ ሳልወልድ ዘመኔ ተበላ የምትይት ያው እግዚአብሔር ምስክሬ አሁን እሱ እየጸለየ ድምጽ ሰማው እግዚአብሔር ዘመን መጥቷል በያታለ የሚሰማውና የሚታየው አይመስልም አይደል አይመስልም እህቴ አይመስልም ግን እግዚአብሔር ዘመን መጥቷል እግዚአብሔር ዘመን አምጥቶልሻል የተበላብሽን ዘመን የሚከስሽ ዘመን መጥቷል ሞትና ጭንገፋ አንቺ ቤት ላይ አይሆንም ሐዘን አንቺ ቤት ላይ አይሆንም ሳላገባ ሳልወልድ ይሄን ሁሉ ሳላይ በቃ ይሄ ኮሮና መጥቶ ሊጨርሰን አይጨርስሽም ከፊት ለፊትሽ ክብር አለ ከፊት ለፊትሽ ከፍታ አለ ሰይጣን ይስማ ነገር እግዚአብሔር እንዲህ ብሎኛል በዩ ከፍታ አለ ሃሌሉያ ሌላው የደረሰበት ትደርሻለሽ እቴ እንባሽ ሲታበስልሽ ነው ማለት ኦ ሃሌሉያ ማጃጋዲያ ሶፕራጄሌቬኒያ ራዶና ማንዶላ ባዲያ በር የተዘጋባችሁ መውለድ እየፈለጋችሁ መውለድ ያልቻላችሁ በናዝሬቱ ጌታ በኢየሱስ ማዕፀኖች የተዘጉ ማዕፀኖች በኢየሱስ ክርስቶስ ስም ከፍታለሁ ይከፈቱ አሁን በተሰጠኝ ስልጣን ጸልያለሁ በጌታ በኢየሱስ ስምና ስልጣን እናንተ ማዕፀኖች ልጅ ለማቀፍ ልጅ ለመያዝ ተፈጥራችኋል በኢየሱስ ስምና ስልጣን የተዘጉ ማዕፀኖች ይከፈቱ በኢየሱስ ስም ከፍታለሁ ይከፈቱ እግዚአብሔር ሰምቶ ይሄን ጸሎት ሰምቶ እግዚአብሔር እንደዚህ አደረገልኝ ብላችሁ የምትመሰክሩ እህቶች አላችሁ በኢየሱስ ስምና ስልጣን ይሄንን የዘጋውን የጨለማን ኃይል ገለበጥኩ ተገለበጠ መታሁት ተመታ ነቀልኩት ተነቀለ እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ጸልያለሁ የትዳር በር የተዘጋባቸው አሁን በኢየሱስ ስም የተከፈተ ይሁን በኢየሱስ ስም የተከፈተ ይሁን ወደ አገራቸው መመለስ ፈልገው መመለስ ያልቻሉ ቁጭ ብለው የሚያለቅሱ በኢየሱስ ስም ይከፈትላቸው ይሄ በር በኢየሱስ ስም ይከፈትላቸው ወገኖቼ እግዚአብሔርን ስታመሰግኑ የተዘጉ ደጆች ሁሉ ይከፈታሉ ችግራችሁ ላይ ቆሙና እግዚአብሔርን አመስግኑ በሮች ይከፈታሉ የተዘጉ ማህፀኖች ይከፈታሉ ያላገባችሁ ታገባላችሁ ያልወለዳችሁ ትወልዳላችሁ ከሀገር መውጣት የምትፈልጉ መውጣት ትጀምራላችሁ ኦ ሃሌሉያ የትኛውም የጠላት አሰራር ለሊት እየመጣ የሚያንቅ በጌታ በኢየሱስ ስም መታወት ይመታ የጨለማ ኃይል ይመታ የሚያውክ መንፈስ ይመታ ሰላም የሚነሳ መንፈስ ይመታ በኢየሱስ ስም መጣዋለሁ ይመታ የክርስቶስ ተቃዋሚ
ቅዱሳንን የሚያውክ መንፈስ ይመታ ሰላምን የሚነሳ መንፈስ ይመታ ፍርሃት የሚለቅ መንፈስ የፍርሃት መንፈስ በኢየሱስ ስም መታወት ይመታ አሜን በኢየሱስ ስም ይመታ አሜን በኢየሱስ ስም ይመታ የጊንጥ መንፈስ ይመታ ጊንጥ በኢየሱስ ስምና ስልጣን ይመታ የሚገርም ነው ጊንጥ እየነከሳት የምታይ በህልሞ ጊንጥ ሲነክሳት ጊንጥ ላይ ሲመጣ የምታይ እህት አለች በጌታ በኢየሱስ መልኩን እየቀያየረ የሚመጣ መንፈስ አሁን በተሰጠኝ ስልጣን ሰበርኩት ተሰበረ መታውት ተመታ በኢየሱስም ልክ የሚገርመው ነገር እንደ ተነጥልክ ሲነክሳት በህልሞ ባና ብድግ ብላ ትቀመጣለች የመንከሱ ስሜት እስኪሰማት ድረስ ሰጋዋ እስኪሰማው ድረስ ይሰማታል ብንን ብላ ትነሳለች እንዲህ የሚያስጨንቅ በህልም የሚመጣ አውሬ በጌታ በኢየሱስ ስም መታሁት ይመታ እኔ ላይ ባለ ቅባት መታሁት ይመታ አሳዳጆችሽ ይሰደዱ በኢየሱስ ስም ይሰደዱ ሰላምሽን የማይፈልጉ ይሰደዱ ደስታሽን የማይፈልጉ ይሰደዱ በኢየሱስ ስምና ስልጣን የጭንቀት መንፈስ የሚልኩብሽ መናፍስቶች በጌታዬ በኢየሱስ ስም መተዋቸው ይመቱ እግዚአብሔር አምላክ ሆይ አሁን በዚህ ሰዓት ሰላማቸው የተወሰደ ደስታቸው የተወሰደ ረፍታቸው የተወሰደ በኢየሱስ ስም አሁን ይመለስ በኢየሱስ ስም አሁን ይመለስ አንተን የማመስገን መንፈስ ይግባባቸው አንተን የማድነቅ መንፈስ ይግባባቸው በጌታ በኢየሱስ ስም ይግባባቸው አሜን በጌታ በኢየሱስ ስም የሰላም መንፈስ የደስታ መንፈስ የአርነት መንፈስ በላያቸው ላይ ይምጣ እግዚአብሔር አምላክ ሆይ ነገ ምን ሆናለሁ በሚል ፍርሃት ነፍሳቸው እየተጨነቀ ያሉ በጌታ በኢየሱስ ስም ነፍሳቸው በደስታ ይሞላ ሁሉን ታደርግ ዘንድ ቻየ ሆንክ ሐሳብ ይከለከል ዘንድ ከቶ የማይቻል የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ በኢየሱስ ስም ባሉበት ስፍራ እንድትዳስሳቸው ጸልያለሁ አሜን በክርስቲያኖች ላይ የተዘረጋ ወጥመድ ይሰበር አሜን ይሰበር አሜን በኢየሱስ ስም ይሰበር ቅዱሳንን የሚያሳድድ መንፈስ አለቃ ይመታ የጨለማ ኃይል ይመታ ጉልበትን የሚበላ መንፈስ ይመታ ሕይወትን የሚያዳክም መንፈስ ይመታ በኢየሱስ ስምና ስልጣን የጾምና የጸሎት ሕይወትን የሚበላ መንፈስ ይመታ ተስማምተን እንመታዋለን በኢየሱስ ስም ይመታ እግዚአብሔርን የመፈለግ መንፈስ እግዚአብሔርን የመፈለግ መንፈስ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሳችን አንተን በመናፈቅ በኢየሱስ ስም እንድትሞላ ጸልያለሁ ቅዱሳን አንተን በመናፈቅ ይሞሉ አንተን በመራብ ይሞሉ የምድራዊ ነገር ፈርተው ቅዳቸው ዓላማቸው የሚስቱ ሳይሆኑ የተጠሩበትን ዓላማ የሚፈጽሙ በሚሰሙት ነገር ትጥቃቸው የማይፈታ እግዚአብሔር አምላክ ሆይ የድል አድራጊነትና የገዢነት መንፈስ በቅዱሳን ውስጥ እንዲገባ ጸልያለሁ የትንሣኤ መንፈስ እንዲገባ ጸልያለሁ እንደ ሌላ ሰው የሚያደርግ መንፈስ እንዲገባባቸው ጸልያለሁ እግዚአብሔር ሆይ ስለሰጠን ጊዜ እናመሰግናለን ቢሞላ ባይሞላ ቢሳካ ባይሳካ እኛ ቤት እልልታ አይቆምም የምንልበት እኛ ቤት ምስጋና አይቆምም የምንልበት በጌታ በኢየሱስ ስም ይሄ መንፈስ እንዲመጣ ጸልያለሁ በናዝሬቱ ጌታ በኢየሱስ ስም አርካሽ መንፈስ ሁሉ ይመታ የሚያረክሱ መናፍስቶች ይመቱ በጌታ በኢየሱስ ስም አርካሽ መናፍስቶች ይመቱ የሚያነፈንፍ መንፈስ አነፍናፊ መንፈስ በጌታ በኢየሱስ ስም እወጋለሁ ይወጋ በኢየሱስ ስም እመታለሁ ይመታ ከቅዱሳን ቤት ላይ አርካሽ መንፈስ ቅዱስናን የሚያረክስ መንፈስ የሚያነፈንፍ መንፈስ በኢየሱስ ስም አረድኩት ይታረድ በኢየሱስ ስም ወጋሁት ይወጋ ኮቴን የሚከተል መንፈስ በጌታ በኢየሱስ ስም ይመታ የሚገርማችሁ ነገር በመንፈስ አሁን እየጸለይኩ ማየው ምን እንደሆነ ታውቃላችሁ እኔ እንደዚህ አይቻላችሁ አሳማ ታውቃላችሁ እያነፈነፈ
እያነፈነፈ አየዋለሁ እያነፈነፈ ያለ ሲለካክፍ እዛም ሲለካክፍ አየዋለሁ አሁን የሚያነፈንፍ መንፈስ እያልኩ ስመታ ግልብጥ ብሎ ሲወድቅ አየሁት እግሩ ሁለት እግሩ ወደ ላይ ሲሆን ሲገለበጥ አየሁት አነፍናፊው መንፈስ ቅድስናን የማይወድ መንፈስ እግዚአብሔር አምላክ የምስክር ገለበጠው ከቤታችሁ ላይ ተገለበጠ ከህይወታችሁ ላይ ተገለበጠ በኢየሱስ ስም ተገለበጠ ሃሌሉያ የሚያነፈንፍ መንፈስ የሚያረክስ መንፈስ በኢየሱስ ስም ተመታ በኢየሱስ ስም ተመታ አሳማ ራሱን በአሳማ የገለጠ አውሬ የጨለማ መንፈስ ታስታውሳላችሁ ኢየሱስ ያን የሌጊዮን መንፈስ ውጣ ሲለው ወደ አሳማዎች ውስጥ ገባ ነው የሚለው ራሱን በአሳማ የሚገልጥ መንፈስ የሌጊዮን መንፈስ ቅድስናን የማይወድ መንፈስ በኢየሱስ ስም ተገለበጠ በኢየሱስ ስም ተመታ ከቤታችሁ ላይ ተመታ ከልጆቻችሁ ላይ ተመታ በኢየሱስ ስም ከምድራችን ላይ ተመታ በኢየሱስ ስም ከሀገራችን ላይ ተመታ በናዝሬቱ ጌታ በኢየሱስ ስም ቅድስናን የማይወድ መንፈስ አሁን ተመታ በኢየሱስ ስም ተገለበጠ በኢየሱስ ስም እግዚአብሔር ሆይ እናመሰግንሃለን እግዚአብሔር ሆይ እናመሰግንሃለን አምላካችን እግዚአብሔር ሆይ ተባረክ ሮጃ ጋሊያ ቮንዳና ማንታ ዲክሌሬ ዲሌቤ ጄኔቬሌቦስ ጃዶና ማዲና ማክሌሬ ሌቤዲያ ራዶላ ሪዲና ማሃዲላቦስ ሜካቶላ ቫጂና ማንዳ ዜና ማዲያ ላቫጄ ሌቤዲያ በጌታ በኢየሱስ ስምና ስልጣን የእግር ብረት የሚያሳይ መንፈስ እግር ብረት እየታሰረ የሚያሳየው እግሩን እያሰረ የሚያሳየው መንፈስ እንደዚህ ትሆናለህ የሚል እንደዚህ እግር ይታሰራል የሚል ጭንቀት በዚህ የተነሳ የሚጨነቅ በጌታ በኢየሱስ ስም መንፈስ መታሁት የጭንቀት መንፈስ የሚገርም ነው እግሩ ላይ ሰንሰለት አድርጎ ያሳየዋል እግሩ ላይ ሰንሰለት ሆኖ ይታየዋል ከዚህ የተነሳ ደግሞ የሚሰማው ድምጽ አለ የሚሰማው ድምጽ ደግሞ እንዲህ ትሆናለህ እንደምታየው ይሆንብሃል እግር በሰንሰለት ይታሰራል አይምሮ ይለቃል እብድ ትሆናለህ እያለ ሹክ የሚል መንፈስ በኢየሱስ ስምና ስልጣን ወጋሁት ተወጋ በኢየሱስ ስም መታሁት ተመታ በኢየሱስ ስም ድምጽ የሚያሰማ መንፈስ የሚያሳይ መንፈስ በጌታ በኢየሱስ ስም መታው ይመታ በኢየሱስ ስም መታው ይመታ እግዚአብሔር አምላኬ ሆይ አመሰግንሃለሁ ክብር ሁሉ ተጠቅልሎ ላንተ ይግባ ስለነበረን ጊዜ ተባረክ ስለሰጠህን ጊዜ ተባረክ አውሬው ስለተመታ ተባረክ ዘንዶ ስለታረደ ተባረክ ጨለማው ስለተመታ ተባረክ ምድራችን ላይ ይሄ ስለማይሆን ተባረክ ክፎች ስለተመቱ ተባረክ እግዚአብሔር አምላክ ሆይ በኢየሱስ ስምና ስልጣን በዓለም ዙሪያ የትንሳኤው መንፈስ ያብራ ይሄ የትንሳኤው ብርሃን ያብራ በየትንሳኤው መንፈስ ያብራ በመገረፉ ቁስል ተፈውሰናል የሚል አዋጅ ይታወጅ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ እንደተጻፈ ይሄ የመስቀሉ ቃል በምድራችን ያበራ ዘንድ በእነዚህ በቀሩት ቀናቶች ውስጥ የትንሳኤው ጉልበት በየቤቱ ገብቶ ይሰራ ዘንድ ጸልያለሁ ትውልድ ያመልጥ ዘንድ ጸልያለሁ የሞትና የትንሳኤውን ኃይል ያልገባቸው በዚህ በሚነገረው ወንጌል እንዲገባቸው በኢየሱስ ስም ጸልያለሁ በየመንገዱ የሚሰበኩ ወንጌል በኢየሱስ ስም ፍሬ እንዲያፈራ ጸልያለሁ እግዚአብሔር አምላክ ሆይ ስለ ሁሉ ተባረክ ስለረዳህን ተባረክ ስላገዝከን ተባረክ መንፈስ ከኛ ጋር ስላለ ተባረክ ስራቶች ስለተበጠሱ ተባረክ ቀንበር ስለተሰበረ ተባረክ የምስጋና መንፈስ ስለተጎናጸፍን ተባረክ ያምልኮ መንፈስ ስለገባብን ተባረክ ይሄ ደግሞ ለትውልድ ሁሉ ስለሚገባ እናመሰግናለን በጌታ በኢየሱስ ስም ጸልይ ይሄንን ፕሮግራም በየቤታችሁ ሆናችሁ የተከታተላችሁ ሴትና ወንድ ልጆች ለብዙዎች እንዲተላለፍ
የምስጋና መንፈስ እንዲገባባቸው ሼር አድርጉ። ብትችሉ ለ5 ሰው ይሄንን ሼር አድርጉት፣ ላኩ፣ በቃ አስተላልፉ። በቃ አመስግን ብላችሁ ይሄንን መልእክት አስተላልፉ። እግዚአብሔር አብዝቶ ይባርካችሁ። ዳዲ ይባርካችኋል። አብረን አሜን ብለን ፕሮግራማችንን እንጨርሳለን። እግዚአብሔር ይባርካችሁ። አሜን። እግዚአብሔር ፊቱን ያብራላችሁ። አሜን። እግዚአብሔር ሰላሙን ይስጣችሁ። አሜን። እግዚአብሔር ራስ እንጂ ጅራት አያድርጋችሁ። አሜን። የጠላቶቻችሁን ጀርባ ይስጣችሁ። አሜን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ተባረኩ። አሜን። ቀጥለው እሑድ በትንሣኤ መልእክት እንደገና እንመጣለን። እስከዛው ድረስ ጌታ ቢፈቅድና ኖር እሑድ እንገናኛለን። እስከዛ ድረስ ግን የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረት፣ የጌታ የኢየሱስ ክርስቶስ ፍቅር ከሁላችን ጋር ይሁን። ሰላም